According to Iranian state-linked reports, the Islamic Revolutionary Guard Corps intervened after a U.S. unit allegedly opened fire on an Iranian merchant vessel. The report, carried by Mehr News Agency. እንኳን ወደ አማሪክ ኒውስ 7 በሰላም መጣችሁ። ዛሬ በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ብቻም ሳይሆን የባሩድና የኒውክሌር ሽታ ጭምር አጥሏል። ዶናልድ ትራምፕ ከእንግዲህ ደግሞን አብቅቷል የሚል የቆጣ ቆብም ደፍቶ ብቅ ብሏል። አሜሪካ በኢራን መርከቦች ላይ ጥቃት ፈጽማለች። አሜሪካ ቱስካ የተባለችውን የኢራን ግዙፍ መርከብ ሞተሯን በጥይት መታም በባህር ላይ እንደምስልም ማስቆማታለች። ፕሬዝዳንት ትራምፕ እንደገለጹት የአሜሪካ ኃይሎች በቆሰለችው መርከብ ላይ በመውጣት ሙሉ ቁጥጥር ማድረጋቸውንም ይፋ አድርገዋል። ኢራን በበኩሏ ድርጊቱን ሕገወጥ ውንብድና ስትልም ቁጣዋን አሰምታለች። አጸፋዊ እርምጃም ወስዳለሁ በማለት ማስጠንቀቃለች። የድርጊት ያንጓለለው የተኩስ አቁም ስምምነት ጊዜው ሳያልቅ ዳግም ጦርነቱ ሊያቀጣጥል ይችላል የሚል ከፍተኛ ስጋትም ፈጥሯል። ምን ብቻም ትራምፕ የኢራን መሪዎች ለድርድር ካልመጡ በሕይወት መቆየታቸው አጠራጣሪ ነው ሲሉ፣ ኢራን ደግሞ እኛ ነዳጅ ጉድጓዳችን ከተመታም ዓለምን ጨለማና ለብሳታለን በማለት ከበባውን ከበብን እያሉ ይገኛሉ። ትራምፕ በሰጡት ማስጠንቀቂያ ኢራን ለስምምነት ፈቃደኛ ካልሆነች ዋሽንግተን በአገሪቱ የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮችን የመምታት አማራጭን እንደምትመለከትም ዝተዋል። የኢራን መንግስት ሚዲያዎች ግን አገሪቱ በአሜሪካ የሚጣለውን የባህር ላይ እገዳ በመቃወም ንግግሩን ውድቅ ማድረጓን እየዘገቡ ይገኛሉ። በዚህ ቪዲዮም በሆርሙዝ ወሽመጥ ላይ የተከፈተውን የባህር ላይ ፍጥጫም በኢስላማባድ ሆቴሎች ተባረው ሜዳ ላይ ስለቀሩት እንግዶችና ትራምፕ ኢራንን እንደ ቬንዙዌላ አድርጋታለሁ ስላሉበት ትኩስ መረጃ በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ወዳጆች፣ በሆርሙዝ ወሽመጥ ላይ መርከቦች ተኩስ ተከፍቶባቸው ተገትረው እንደሚቀሩት ሁሉ አንተም የዓለም መረጃዎች አምልጠው ሜዳ ላይ እንዳትቀር አሁኑኑ አማሪክ ኒውስ 7ን ሰብስክራይብ አድርግ። ያችን የደወል ምልክቷን እንደ ሚሳኤል ማስወንጨፊያ ጫን አድርጋትና የመረጃውን ግንባር ቀደም ተጠቃሚውን። አሁን ወደ ዝርዝር መረጃው አለፈን። መልካም ጊዜ። Tensions in the Gulf have escalated sharply once again, with fresh allegations, renewed threats, and a fragile ceasefire appearing increasingly unstable. የአሜሪካ ባህር ኃይል የኢራን የጭነት መርከብ ላይ አስገራሚ ጥቃት በመሰንዘር በባህር ላይ ያለውን የበላይነት ለመቆጣጠር አስደንጋጭ እርምጃ ወስደዋል። መርከቧ የሞተር ክፍሏን አልሞ በተኮሰ ጥቃቅንና ትክክለኛ ተኩስ አማካኝነት ከጥቅም ውጭ ሆና በባህር ላይ እንድትቀዘቅዝም አድርጋለች። ፕሬዝዳንት ትራምፕ እንደገለጹት የአሜሪካ ኃይሎች በቆሰለችው መርከብ ላይ በመውጣት ሙሉ ቁጥጥር አድርገዋል። ኢራን በበኩሏ ድርጊቱን ሕገወጥ ውንብድና ስትልም አውግዛ አጸፋዊ እርምጃ ወስዳለሁ በማለት ማስጠንቀቃለች። የድርጊት ያንጓለለው የተኩስ አቁም ስምምነት ጊዜው ሳያልቅ ዳግም ጦርነትን ሊያቀጣጥል ይችላል የሚል ከፍተኛ ስጋትን ፈጥሯል። የኢራን ባለስልጣናት በዲፕሎማሲው ላይ ያላቸው እምነት መሟጠጡንና በሚቀጥሉት ድርድሮች ላይ የመሳተፍ ዕቅድ እንደሌላቸው ገልጿል። የተኩስ አቁሙ ሊያበቃ ጥቂት ጊዜ ሲቀረው አሜሪካ የኢራን መርከብ መያዟ በባህር ላይ ያለውን ውጥረት ይበልጥ ማክሮታል። ፕሬዝዳንት ዶናልድ ትራምፕ እርምጃው ሚያዝያ 19 መወሰዱን አስታውቋል። አሜሪካ ጦር መርከቧ ስትመታ የሚያሳይ ምስልም ይፋ አድርጓል። ዘገባዎች እንደሚሉት አንዲት የአሜሪካ ሚሳኤል አውዳሚ መርከብ ወደ ኢራን ግዛት ለመግባት ስትሞክር የነበረችን መርከብ መንገድ ዘግታባታለች። መርከቧ ወደ መንደር አባስ ወደብ እያመራች እያለም ለ6 ሰዓታት ያህል የቀረበላትን ጥሪ ችላ ማለቷም ጥቃቱ ተሰንዝሮባታል። የአሜሪካ የጦር መርከብ በ5 ኢንች ኤምኬ-45 መድፎች የጭነት መርከቧን የሞተር ክፍል በመምታት እንድትቆም ካደረገች በኋላ የአሜሪካ ወታደሮች መርከቧ ላይ ወጥተው ያለምንም ተቃውሞ ተቆጣጥረዋታል። መርከቧ አሁን በአሜሪካ ቁጥጥር ስር ትገኛለች። ትራምፕ በሰጡት መግለጫ ዛሬ ቱስካ የተባለችና 900 ጫማ ርዝመት ያላት የኢራን የጭነት መርከብ የባህር ላይ እገዳችን ጥሳ ለማለፍ ሞክራ ነበር፣ ነገር ግን አልተሳካላትም። የሲስ ኤስፕሮዋንስ የተባለችው መርከባችን ፍትሃዊ ማስጠንቀቂያ ሰጥታ እንድትቆም ብትነግራትም የኢራኑ መርከቦች ባለመስማማታቸው የሞተር ክፍሏን በመብሳት እዚያው እንድትገታም አድርገናለን ብለዋል። አሁን መርከቧ በአሜሪካ ማሪን ጦር እጅ ነች፣ በውስጧ ምን እንዳለ እያየን ነው ብለዋል ትራምፕ። በዚህ መሃል በኢራን መንግስት ውስጥ የሙጅታባ ካሚኒ ታማኝ ጦር ኃይሎችና የአባስ አራግቺ ዲፕሎማሲ ቡድን በሆርሙዝ ቀውስ ላይ ማን ይወስን በሚልም ከፍተኛ ስልጣን ፊልሚያ ውስጥም ገብተዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ሚያዝያ 17 ላይ
ሆርሙዝ ወሽመጥ ለንግድ መርከቦች ክፍት ነው ብለው የነበረ ቢሆንም የመልእክት ለዋሽንግተን የታየ የለዘበ አቋም ተደርጎ ተወስዶም ነበር። ይሁን እንጂ አሁን የተወሰደው እርምጃ ዲፕሎማሲውን በር ዳግም የዘጋም ይመስላል። ተኩስ አቁም ስምምነቱ ሊያበቃ ደቂቃዎች እየተቆጠሩ ባለበትና ተደራዳሪዎችም ቀጣዩ እርምጃ በሚያሰሉበት ወቅት የሰላም ፍላጎትን ለማሳየት ጥረቶች ተጀምረውም ነበር። ዶናልድ ትራምፕ ወሽመጡ መከፈቱን አድንቀው ከቴህራን ጋር ለሚደረግ ሰፊ ስምምነት ብርሃን የታየበት በማስመሰልም ለዓለም ገበያ ደስታ ወሬም ረጭተው ነበር። ነገር ግን ከጥቂት ሰዓታት በኋላ የኢራን አብዮታዊ ዘብ ባህር ኃይል ወሽመጡ አሁንም ዝግ ነው የሚል መርዶም አረዳ። ካፒቴኖችም ያለ ኢራን ይፋዊ ፈቃድ ዝንፍ እንዳይሉ ማስጠንቀቅም። በሬዲዮ ግኔቱ ላይ የተሰማ አንድ ድምፅም እኛ የምንከፍተው ኢማም ካሜኒ ትዕዛዝ እንጂ በሆነ ሰው ትዊተር አይደለም በማለትም ለውጭ ጉዳይ ሚኒስትሩ ለአባስ አራግቺ መሳለቂያ የሚሆን ምላሽም ሰጥቷል። ይህ በውጭ ጉዳይ ሚኒስትሩ ላይ የተሰነዘረ የቃላት ጦርነት በኢራን ባለስልጣናት መካከል ያለውን መቃቃርም አጋልጧል። የአርጂሲ ደጋፊ የሆነው ታስኒም የዜና ወኪልም አራግቺን ያልተሟላና መጥፎ መረጃ አሰራጭተዋል ሲልም ወርፎታል። አንዳንድ የፓርላማ አባላትም የነዳጅ ዋጋ እንዲቀንስ በማድረግ ለትራምፕ ስጦታ ሰጥተዋል በሚልም ሚኒስትሩ ከስልጣናቸው እንዲነሱም ጠይቀዋል። አብዮታዊ ዘቡ አራግቺ ከወታደራዊ አዛዦች ጋርም ሳይመካከር መግለጫ መስጠቱ እንደ ክህደትና እንደ ፖለቲካዊ ስህተት ቆጥሮታል። በደቡብ አፍሪካ የሚገኘው የኢራን ኤምባሲም በኤክስ ገጹ ላይ በትራምፕ ላይ በማላገጥ ፍጥጫው ወደ ዲፕሎማሲያዊ መሳለቂያነት እንዲቀየርም አድርጎታል። በዋሽንግተን በኩል ነገሩ ቀልድ ሆኖም አልታለፈም። ፕሬዝዳንት ትራምፕ የኢራንን ወሽመጥ የመዝጋት እርምጃ ለመወያየት የጦር ካቢኔያቸውን አስቸኳይ ስብሰባም ጠርቷል። ምክትል ፕሬዝዳንት ጄዲ ቫንስን፣ ማርኮ ሩቢዮንና ፔቴ ግስተን ጨምሮ ከፍተኛ የደህንነት ባለስልጣናት በተገኙበት በዚህ ስብሰባ ላይ የአሜሪካ ባለስልጣናት መፍትሄ ካልመጣ ጦርነቱ በጥቂት ቀናት ውስጥም ሊያገረሽ ይችላል ሲሉ አስጠንቅቀዋል። የተኩስ አቁም ስምምነቱ በሚያዝያ 2 ስለሚያበቃ ድብደባውን የመቀጠል ወይም ድርድሩን የማራዘም ውሳኔ አጣዳፊ ሆኗል። በተጨማሪም ኢራን በሊባኖስ ያለው የተኩስ አቁም ካልጸና በእስራኤል ላይ የሚሳኤል ዝናብ እንደምታዘንብም በሚስጥር ዝታለች። በእስራኤልና በሄዝቦላ መካከል ያለው የ10 ቀን የተኩስ አቁም ቢጀመርም እስራኤላውያን ግን ነገሩ ጊዜያዊ መሆኑና ገና ያልተጨረሰ የቤት ስራ እንዳለባቸው እየጠቆሙ ነው። በገልፉ ቀጠና ላይ ያለው ጥረት በአዲስ ክስና ዛቻ ዳግም ነፍሶም ያንጓለለው የተኩስ አቁም ስምምነት አደጋ ላይ ወድቋል። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ አቅራቢያ ንግድ መርከቦች ጥቃት ደርሶባቸዋል የሚል ዘገባ ከወጣ በኋላ ኢራን ስምምነቱን ጥሳለች ሲሉም ከሰዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የብሪታንያና የፈረንሳይ መርከቦችን በስትራቴጂካዊ የውሃ መስመር ላይ ጥቃት እንደተሰነዘረባቸው ገልጸዋል። የዩናይትድ ኪንግደም የባህር ንግድ ክትትል ማዕከልም አንድ ዕቃ መጫኛ መርከብ ባልታወቀ ተኳሽ ተመቶ ንብረት ላይ ጉዳት መድረሱን አረጋግጧል። በተጨማሪም 2 የኢራን ፈጣን ጀልባዎች በአንድ የነዳጅ ጫኝ መርከብ ላይ ተኩስ መክፈታቸው ተነግሯል። አልጀዚራን ጨምሮ አንዳንድ መገናኛ ብዙሃን ግን ጥቃት የደረሰባቸው መርከቦች የህንድ መሆናቸውን ዘግበዋል። በዚህም ኒው ዴሊ የኢራን አምባሳደር በመጥራት የባህር ላይ ደህንነት እንዲጠበቅ በጥብቅ ማሳስባለች። የህንድ የውጭ ጉዳይ ሚኒስትር በሰጠው መግለጫ በኒው ዴሊ የሚገኙትን የኢራን አምባሳደርን ጠርቶ በሁለቱ የህንድ መርከቦች ላይ በተከፈተ ተኩስ የተሰማውን ጥልቅ ስጋትም ገልጸዋል። የውጭ ጉዳይ ጸሐፊው ህንድ ለባህር ላይ ደህንነት የምትሰጠውን ትልቅ ዋጋን በማስታወስ ኢራን ቀደም ሲል ወደ ህንድ ለሚጓዙ መርከቦች የምታደርገውን ድጋፍ እንድትቀጥልና ለተፈጠረው አደገኛ ድርጊት ማብራሪያ እንድትሰጥም ጠይቀዋል። አምባሳደሩም የህንድን መልእክት ለኢራን ባለስልጣናት ለማድረስ ቃል ገብተዋል። በሬዲዮ ግንኙነት ወቅትም አንዱ መርከብ እንዲያልፍ ፈቃድ ተሰጥቶኝ ነበር፣ አሁን ግን ተኩስ የከፈታችሁብኝ ነው፣ ለመለስ ፍቀዱልኝ ሲልም በፍርሃት ሲማጸንም ተሰምቷል። ኢራን ለጥቂት ጊዜ ከፍታ የነበረውን ወሽመጥ በድጋሚ መዝጋቷን ተከትሎም የንግድ መስመሩን ጭር ብሎ ሙሏል። ለዚህም ፕሬዝዳንት ትራምፕ ከእንግዲህ ቸርነት አብቅቷል የሚል ጠንካራ ማስጠንቀቂያም ሰጥቷል። ኢራን ለስምምነቱ ፈቃደኛ ካልሆነች ዋሽንግተን በአገሪቱ የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮችን የመምታት አማራጭን እንደምትመለከትም ዝተዋል። ይሁን እንጂም የሰላም ተስፋ ሙሉ በሙሉ አልጨለመም። ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረግ ድርድር ሰኞ ዕለትም ወደ ፓኪስታን እንደሚያቀናም አረጋግጧል። አሜሪካ ፍትሐዊ ስምምነት እያቀረበች መሆኑን የገለጹት ትራምፕ ኢራን ግን የኒውክሌር ምኞቷን እንድትተው ድርድር ላይ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን የአቋም ግትርነት ወደ ላቀ ደረጃም በማሳደግ በፓኪስታን የሚካሄደው የሰላም ንግግር ለኢራን የመጨረሻ ዕድል መሆኑን ገልጿል።
ፕሬዝዳንቱ አክሎም ኢራን የቀረበላትን የሰላም ስምምነት የማትፈርም ከሆነ መላው አገሪቱ ትጋያለች የሚል እጅግ አስደንጋጭ ማስጠንቀቂያም ሰጥተዋል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክትም አሜሪካ በጣም ፍትሃዊና ምክንያታዊ የሆነ ስምምነት ማቅረቧን ገልጸው ኢራን ይህንን የማትቀበል ከሆነ ግን የአሜሪካ ጦር በኢራን የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይም ጥቃት በመሰንዘር እንደሚያወድም ዝተዋል። እንግዲህ ደግሞ ናብቅቷል ያሉት ፕሬዝዳንቱ ኢራን የቀረበላትን አማራጭ እንድትቀበልም አሳስበዋል። የትራምፕ ጠንካራ ንግግር የመጣውን በሆርሙዝ የባህር በር ላይ ያለው ጥረት በከረበትና የተኩስ አቁም ስምምነቱ ላይ አበቃ ጥቂት ቀናት በቀሩበት ወቅት ነው። የአሜሪካ ልዑካን ቡድን ለሰላም ንግግር ወደ ኢስላማባድ እንደሚያቀና ቢታወቅም የኢራን መንግስት ሚዲያዎች ግን አገሪቱ በአሜሪካ የሚጣለው የባህር ላይ እገዳም በመቃወም ንግግሩን ውድቅ ማድረጓን እየዘገቡ ይገኛሉ። በአሁኑ ወቅት መላው ዓለም አይኑን በፓኪስታን በሚካሄደው በዚህ ወሳኝ ድርድር ላይ የጣለም ሲሆን ድርድሩ ካልተሳካ በቀጣይ ቀናት በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትም ነግሷል። ኢራን በበኩሏም የኒውክሌር ፕሮግራም ለጦር መሳሪያ እንዳልሆነ በተደጋጋሚ ብትገልጽም የሆርሙዞች ቁጥጥር ጉዳይ ግን ለድርድር ትልቅ ጋሬጣ ሆኗል። አሁን ላይ በኢስላማባድ ሁለተኛው ዙር ውይይት ከመጀመሩ በፊትም ጥብቅ የጸጥታ ጥበቃ የተደረገ ሲሆን ዓለምም የዚህ ዲፕሎማሲ ፊልሚያ ውጤት በጉጉት እየጠበቀች ነው። በኢስላማባድ የጸጥታ ጥበቃው እጅግ ተጋኖ መንገዶች፣ ታሪካዊ ቦታዎችና ሆቴሎች ጭምር ተዘግተዋል። እንዲያውም የአሜሪካና የኢራን ልዑካን ሊያርፉባቸው የነበሩ ሆቴሎችም በፓኪስታን ባለስልጣናት ቁጥጥር ስር ውለው እንግዶች ወጥተው ሌላ ክፍል እንዲፈልጉም ተነግሯቸዋል። ታዋቂው የፋሲል መስጊድ የሚወስደው መንገድ ጭር ብሏል። ከተማዋን በሚቀጥሉ ቀናት ቀይ ቀጠና ሆናም ትቆያለች። አገሬው ሰው በድርድሩ ቢጓጓም ኢራን ግን የበለጸገ ዩራኒየም አሳልፌ አልሰጥም፣ ይህ በድርድር ጠረጴዛ ላይ የሚቀርብ ጉዳይ አይደለም በማለትም ድርቅ ብላለች። በወሽመጡ ላይም እንቅስቃሴ ከተገደበ አጸፋዊ እርምጃ እንደምትወስድም አስጠንቅቃለች። ሁኔታው ልክ እንደ ባሩድ ቤት በማንኛውም ሰከንድ ሊፈነዳ የሚችልና የተኩስ አቁምን አክትሞለት ወደ ሰፊ ግጭት ሊያመራ የሚችል ሆኗል። የኢራን ወገን በበኩሉም ተኩስ አቁም የፈለጉት እነሱ ናቸው፣ እኛ የተስማማነው ጥያቄያችን እንዲቀበሉ ለማስገደድ ነው ብለዋል። ለቀናት ከበውናል። ከበባ ማለት ምን ማለት ነው? ሌላ ሁሉ አልፎ ኢራን አትለፍ ማለት ምን አይነት የጅልነት ውሳኔ ነው? በሩ እዚህ ሆኖ እኛ እያለ ሌሎች አልፈው እኛ እንዳናልፍ የሚደረግበት ሁኔታ ሊኖር አይችልም ብለዋል። አክለውም አንዳንድ ወገኖች የጥላትን ወታደር አቅም አጥፍተናልና ድርድር አያስፈልግም ይላሉ። ነገር ግን ሜዳው ላይ የበላይነቱ የኛ ስለሆነ ነው ትራምፕ ተኩስ አቁም የለመነው ብለዋል። ሂዝቦላ በተኩስ አቁም ውስጥም የተካተተው በምክንያት ነው። የቅርብ ጊዜ ጦርነት ሂዝቦላ ለኢራን ሲል የጀመረው ነው። እኛ ወደ ፓኪስታን ስንሄድ የጽናት ግንባሩ ኢራንን ለመርዳት ተፈጥሯል። እዚያም ነበር የተኩስ አቁሙ በይፋ የታወጀው በማለት ሁኔታውን አብራርተዋል። በሊባኖስ በኩል የታሰበው የተኩስ አቁም በተገቢው መንገድ አልተተገበረም። እኔም ባሰፈርኩት መልእክትም በሂዝቦላ ጥቅም ሲባል ተኩስ አቁሙ ሙሉ በሙሉ መከናወንና መጽናት እንዳለበትም አሳስቤያለሁ። እነሱ እንደሚሉት ተኩስ አቁሙ ቢከበር ኖሮ እነዚህ ሁሉ ክስተቶች ባልተፈጠሩ ነበር። እኛም በወሽመጡ በኩል ያለውን እንቅስቃሴ ወደ ነበረበት ለመመለስና መርከቦች እንዲያልፉ ለማድረግ ፈቃደኞች ነን። ምንጊዜም ቢሆን ሁኔታዎች እንዲረጋጉ እንፈልጋለን። በወሽመጡ ላይ ነገሮች ለጥቂት ጊዜም ገታ አደረግነው በሊባኖስ ያለው የተኩስ አቁም ስላልጸና ብቻ ነው። ሆኖም ወሽመጡ ምንጊዜም ቢሆን በኢራን ቁጥጥር ስር መሆኑን ዓለም ሊያውቀው ይገባልን ብለዋል። ለዓለም ሕዝብ በተለይም በጠላት ጎን ለቆሙት ግልጽ ማድረግ የምንፈልገው ነገር ቢኖር እኛ በሕዝብ ላይ ጫና ለመፍጠርም ሆነ ቀውሱን ለማስፋት አንሻም። ይህዋ መስመር ለመላው ዓለምና ለቀጠናው ሀገራት ጥቅም ሊውል የሚገባ መሆኑን በሚገባ እንረዳለን። እንደ አሜሪካ ያለንበትን ሁሉ ለማዋጥም አንከጅልም። ነገር ግን አሜሪካ እነዚህ ጥቅም አለን እያሉ በወሽመጡ እንዲቆዩ አንፈቅድም። የመርከቦችን መንቀሳቀስ ነጻነት ብናከብርም በእነሱ ላይ ግን ቅንጣት ታክል እምነት የለንም። በመጀመሪያ መደረግ ያለበት እምነት መገንባት ነው ሲሉ አቋማቸውን ገልጸዋል። አክሎም ትራምፕ በለቀቀው መልእክትም ተደራዳሪዎቹ በሕይወት ያሉት ለድርድር ብቻ ነው፣ በ4 ሰዓታት ውስጥም ውሳኔ ካልሰጡ በሕይወት ስለመቆየታቸው እርግጠኛ አይደለውም በማለት ዝተዋል። እኔም ይህ የአሜሪካን የተለመደ ባሪ ነው፣ እኛ ግን እስከ መጨረሻው እንቆማለን አልኳቸው። ለጦርነት ዝግጁ ነበር፣ አሁንም ነን። ነገር ግን ጦርነት ጫሪዎች አይደለንም። መሻሻሎች ቢኖሩም በመካከላችን ያለው ልዩነት ሰፊ ነው። አሜሪካን የኢራን ሕዝብ እምነት ለማግኘት መወሰን አለባቸው። የራሳቸውን ፍላጎት በሌላው ላይ የመጫን አባዜያቸውን ሊተው ይገባል። የኛ የነዳጅ ጉድጓዶች የሚመቱ ከሆነም የትኛውም ቦታ ነዳጅ ሊወጣ አይገባም። ኢራን እንደ ቬንዚል አድርጋታለሁ።
ነዳጃችሁንም ወስዳለሁ የሚለው ዛቻቸውም ውሃ በላው ነው ቀርቷል በማለት ንግግራቸውን አጠቃለዋል። እንግዲህ ክብራትና ክብራን በገልፍ ቀጠና ያለው ሁኔታ ልክ እንደ ባሩድ ቤት በማንኛውም ሰከንድ ሊፈነዳ በሚችልበት ደረጃ ላይ ደርሷል። የአሜሪካና የኢራን የቃላት ጦርነት አሁን ወደ መርከብ መያዝና ሞተር ማውደም ተሸጋግሯል። በፓኪስታን የሚካሄደው የሰላም ድርድር የዓለም የመጨረሻዋ ተስፋ ሆናለች። ትራምፕ ጦርነት አብቅቷል ቢሉም ኢራን ደግሞ በበላይነት ሜዳው ላይ ያለነው እኛንን እያሉ ፍጥጫውን ቀጥሏል። የሆርሙዝ ወሽመጥ የዓለም ጦርነት መነሻ ይሆን ወይስ ደግሞ ዲፕሎማሲው አሸንፎ ዓለም ትረጋጋለች? ይህንን በሂደት የምናየውናል። አማሪክ ኒውስ ሁልጊዜም እንደ ሚሳኤል የሚፈነዱ አዳዲስ መረጃዎችን ይዞላችሁ ይቀርባል። የዛሬው ዘገባችን ካስደስታችሁ ላይክ በማድረግ አበረታቱን። ለወዳጅ ዘመዶቻችሁም ሼር በማድረግ ስለ ዓለም ወቅታዊ ሁኔታ ግንዛቤ እንዲያገኙ አድርጉ። በሚቀጥለው ቪዲዮ ይበልጥ በሚያቃጥል መረጃ እስክንገናኝ ድረስ ኢትዮጵያ ለዘላለም ትኑር። ሰላም ለዓለማችን ይሁን። ቸር ሰንብቱ።